አብይን ለመገለበጥ የሚፈልግ ማን እንደሆነ አይታችኋል? ጠንቋይ በስመ አብ ወወልድ ወመንፈስ ቅዱስ ምስልን የሚያቆላምጡ ሰዎችን በጆሮዬ ሰምቻለሁ። የምስል ቅዱስ የለም ስላቸዋለሁ። ቀስ በቀስ ምስል ዋጋ የሚያጣበት ዘመን ደርሷል። በመጨረሻም እዩ ጩፋ የቀበራቸው ፈንጆች በየቦታው እየፈነዱ እንደሆነ ተወቻችሁ ታውቃላችሁ። አሁንም ሌሎች የተቀበሩ ፈንጆች አሉና ተዋዶን ለማዳከም የተዘረጋውን ወጥመድ አስቃኛችኋለሁ። ሰው ጦርነት የሚወጣው ክብርሽ ሲነካ አይደል? አቅምሽን ስታጭበት ቤትሽ ጣራሽ ሲነሳብሽ ብለሽ አስቢው። በምን ቃል ይገለጻል? እኔ የከፋይ ነገር ልክ አይደለም እየተደረገ ያለው ነገር እንደ ሀገርም እንደ ሴትም እንደ ኢትዮጵያዊም ከዚህ የበለጠ ምን ይመጣል? በሌላ ዜና ታዋቂው አርቲስት ሳያት ደምሴ ዝምቷን ሰብራ እጅግ በጣም አስደናቂ ንግግርን አደረገች። ይህ ንግግርም በአሁኑ ሰዓት የብዙሃንን ትኩረት ይሳበ ሲሆን ሳያት ምን አለች? በጋራ እንቃኘዋለን። ይህንን ማድረጋችን ብቻዬን አይደለም ያውዝ እናገር ልጁን ስለሌለ ማለት ነው። አርጉ ተብለን አርገናል፣ ግን ማድረግ የለብንም ነበር። ግን ትዕዛዝ ነው ታዝዤ አድርጌያለሁ። ሰሞኑ በሶሻል ሚዲያ የተሰራጨ እጅግ በጣም አሳዛኝ የብዙዎችንም ልብ የሰበረው የዚህ ልጅ ድርጊት ከሰውነት ምን ያህል እንደወረድን በግልጽ ያሳየ ሲሆን በመጨረሻም ተይዞ ይህን ድርጊት ማን ፈጽም እንዳለው ተናግሯል። በዙሪያም መረጃዎችን እንለውጣለን። በመጨረሻም የኦሮሚያ ክልል ፕሬዝዳንት የሆኑት አቶ ሽመልስ አብዲሳ በአንድ ከበርቴ ባለሀብት ጓደኛቸው ሰርግ ላይ ተጋብዘው ባቀኑበት ስፍራ ላይ ሰክረው ያወጡት መረጃ ብዙሃኑን አስቆጣ። ይህ የወጣው መረጃ ምን ይሆን? አብረን እንመለከታለን። ሰላም በመላው ዓለም ላይ የምትገኙ ውድ ቤተሰቦች እንዴት ናችሁልኝ? እኔ ደህና ነኝ። ቸሩ መድኃኔዓለም የተገኘውን በዛሬው ቆይታችን እጅግ በጣም ቁም ነገር አዘል ቪዲዮዎችን ይዤላችሁ መጥቻለሁ። ከእናንተ የሚጠብቀው እንደተለመደው ቪዲዮን ላይክ እና ሼር ማድረጋችሁን አትርሱ። ዳይ ወደ ዕለቱ ቪዲዮ። የኬንያው ፕሬዝዳንት ዊሊያም ሩቶ በርከት ያሉ ገንዘቦችን ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለገሱ። የኬንያው ፕሬዝዳንት ዊሊያም ሩቶ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከግማሽ ሚሊዮን ብር በላይ ለግሰዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሀገረ ኬንያ የናይሮቢ እምብርት ለዓመታት ያስቆጠረ ቤተክርስቲያን አላት። ሁለተኛው ቤተክርስቲያን ደግሞ ሰሞኑን ገንብታ ለአገልግሎት አብቅታለች። ይህ የቅዱስ ጊዮርጊስ ቤተክርስቲያን በሰሜን ኬንያ መርሳቤት ክፍለ ሀገር ለኢትዮጵያውያን ስደተኞች የተገነባ ነው ተብሏል። የኬንያው መሪ ዊሊያም ሩቶ ከአሜሪካ፣ ከሩሲያ፣ ከግሪክ፣ ከሮማንያ ከሌሎችም ሀገራት መሪዎች ብሎም በርካታ የዓለም አቀፍ ጳጳሳት እጅግ በጣም ከፍተኛ የተባለ አድናቆት እየጎረፈላቸው ይገኛል። ይህም የሆነበት ትልቁ ምክንያት በሀገራቸው ኬንያ ላይ በቅርቡ የተመረቀውን አብያተ ክርስቲያን ከተመለከቱ በኋላ ከግማሽ ሚሊዮን ብር በላይ የለገሱ ሲሆን ባጋሩት መልእክትም የወንጌል መስፋፋት ህዝብን ከጥፋት ይታደጋል፣ በርቱልን፣ ሁሌም ከጎናችን ነን ሲሉም ገልጸዋል። በሐዋሳ ተገኘ በማርበርግ ቫይረስ በሐዋሳ አንድ ተጠቂ ተገኘ። የጤና ሚኒስቴር ባወጣው መግለጫ መሰረት በሐዋሳ ከተማ በማርበርግ ቫይረስ የተያዘ አዲስ ሰው መገኘቱ ተነግሯል። ግለሰቡ ቀደም ሲል በጂንካ ከተማ ከተገኘው የመጀመሪያው የቫይረስ ተጠቂ ጋር ንክኪ የነበረው ሲሆን ወደ አካባቢው ተጉዞ ወደ ሐዋሳ የተመለሰ እንደሆነም ተብራርቷል። በሀገራችን ኢትዮጵያ በጂንካ ተከስቶ የተወሰኑ ሰዎችን ህይወት የቀጠፈው የማርበርግ ቫይረስ በዛሬው ዕለት በሐዋሳ አንድ ሰው የተገኘ ሲሆን ይህም ሰው በጉዞ ታሪኩ ጂንካ ላይ ከተያዘው ሰው ጋር ንክኪ እንደነበረው ለማወቅ ተችሏል። ሐዋሳዎች በሽታ ሁሉ መንፈስ ነውና በጸሎት ትጉ ልላችሁ እወዳለሁ። ያሰሩ ክርስቲያኖች እየተገደሉ ነው። ኦርቶዶክስ ተዋሕዶን የማጥቃት ኦሮሞ ሆነው ኦርቶዶክስ በመሆናቸው ጥቃት ደረሰባቸዋል። ትግሬም ሆነው ወንደሬ ሆነ ብቻ ኦርቶዶክስ ሲሆን አሁን የዘር ጉዳይ አይደለም። ኦርቶዶክስ ተዋሕዶን ከምድረ ኢትዮጵያ የማጥፋት ዘመቻ ይሄን አውቀህ ተዘጋጅተበት ክር በማሰሩ ምክንያት አገር ለቆ እንዲሰደድ ሲገደድ የሚየ ተዋሕዶ ኢትዮጵያ በተዋሕዶ ልጆች ደም ያከለዳማ ምድር ስትሆን رب واحد يسوع المسيح ابن الله الوحيد المولود من الآب قبل كل الدهور نور من نور إلى حق من إلى حق مولود غير مخلوق مساوي في الجوهر
በመጨረሻም የአርሲ ወንድምቶቻችን ጉዳይ እኛ ለአንድ ሳምንት ጮኸን ዝም ብንልም ዓለም ግን ዛሬም ድረስ ለኦርቶዶክሳውያኑ እያለቀሰ ነው። በዚህም በግብጽ የሚገኙት ጳጳሳት ምዕመናን በመሰባሰብ በማተባቸው ምክንያት ሰማዕትነት ለተቀበሉ ሁሉ የሊና ጸሎት በማድረግ ለዓለም ድምጻቸውን አሰምቷል። እንደሚታወቀው ከግብጽ አጠቃላይ ሕዝብ ውስጥ 10% የሚሆነው ብቻ ኦርቶዶክሳዊ ቢሆንም በእምነታቸው የጸኑ ጀግኖች ናቸው። 90% የእስልምና እምነት ተከታይ ባለባት ግብጽ ውስጥ እጅግ በጣም በርካታ ወንጌል ስራን በመስራታቸው ምክንያት ዛሬ ላይ 10% ብቻ የነበረው ወደ 15% ከፍ ለማለት ችሏል። የግብጽ ኦርቶዶክሳውያን ኮርተንባቸዋል። እጅግ በጣም ከልብ አድርገን እናመሰግናለን። አብይን ለመገለበጥ የሚፈልግ ማን እንደሆነ አይታችኋል። ምስልን የሚያቆላምጡ ሰዎችን በጆሮዬ ሰምቻለሁ። እነዚህ ምስል ቅዱስ ናቸው ብሎ ሲናገሩ በጆሮዬ ሰምቻለሁ። እውነት እላችኋለሁ ቀስ በቀስ ምስል ዋጋ የሚያጣበት ዘመን ደርሷል። ሃይማኖተኛም ረጅም ቀሚስ የለበሰ ረጅም ቀሚስ ለብሶ ይረግማል አሉ እኮ በእኛም ዘመን ረጅም ቀሚስ ለብሶ ወፍራም ኮፍያ አድርጎ የሚረግም። መርገም ትፈልጋለህ? ልብስን አውልቀህ ጠንቋይ ሁን። የሉተራኑ ቅድና የዩ ጩፋ ስራ አስፈጻሚነት እንደምታውቁት በሀገራችን ኢትዮጵያ በርካቶች ሐሰተኛ ነቢይነትን ልክ እንደ ክፍት የሥራ ዕድል ተጠቅመው ጠላት ባመቻቸላቸው ከባድ ቢዝነስ ውስጥ ገብተው በርካታ ታናናሽ ወንድሞቻችን አስተው ለብዙዎች መጥፋትም ምክንያት ሆኗል። ዩ ጩፋ ከሉተሪስቶች በተመደበለት ከፍተኛ ዶላር ሳቢያ በርካታ ትውልድና ሀገር አጥፊ ፕሮጀክቶችን በመቀላቀል ኦርቶዶክስን ለማሸማቀቅ የሚሄድበት ርቀት እጅግ በጣም ያሳዝናል። እነዚህ ሰዎች ተዋህዶ ለማጥፋት ከውጭ ፈንድ በባለስልጣናቱ እንዲሁም ድጋፍ የሚደረግላቸው ሲሆን ለዚህም የካድሬነት ስያሜን ተቀብለው ሃይማኖተኞች ሲበጠበጡ ያለው ሲልም ይናገራሉ። በሌላ በኩልም በአንድ ወቅት በርካታ የቤተ ክርስቲያኒቷ ስላድኖች እየተቀደዱ የነበረ ሲሆን ከዚህ ሁሉ ጀርባ የዩ ጩፋ ስውር እጅ ያለበት ይቀጥልና አባቶችን በማቃለል ሌላ የነሱ ዓላማ እውን የሚያደርግ ጳጳስ ቤተ ክርስቲያኒቱ ላይ እንዲሾም እላይታች ይላል። ለዚህ ማሳያው በአንድ ወቅት በነብፁ አቡነ ሳዊሮስ የተመራው አዲሱ ልዑክ ነበር። ስለሆነም ወንድምቶቼ ከነዚህ ሁሉ ጀርባ የሰው እጅ ያለበትና በቃ ልንለው ይገባል። ያለበለዚያ በቅርቡ ጩፋ በፖለቲካው በሃይማኖቱ የቀበራቸው ፈንጂዎች መፈንዳታቸው አይቀሬ ነው። ሰው ጦርነት የሚወጣው ክብርሽ ሲነካ አይደል? አቅምሽን ስታጭበት ቤትሽ ጣራሽ ሲነሳብሽ ብለሽ አስቢው። በምን ቃል ይገለጻል? እኔ የከፋይ ነገር ልክ አይደለም እየተደረገ ያለው ነገር። እንደ ሀገርም እንደ ሴትም እንደ ኢትዮጵያዊም ከዚህ የበለጠ ምን ይመጣል? የእውነት ብታስቢው ምን ይመጣል? ያንተ ቤት ሲንኳኳ ይሰማል። እኔ ቤት እንዴት ነው የምትቀጥዩ? እንደ ሀገር የህግ የበላይነት አለ ተብሎ እንደሚታሰበው ሀገር የሚጠብቀኝ ሰው አለ። ለዚህ ነው ግብር የምከፍለው፣ ለዚህ ነው በስነ ስርዓት የማሳውቀው፣ ለዚህ ነው ባለ መንገድ የሚሄደው ብለሽ የምትይበት ቦታ እንደ ቀላል ነገር ሲወራ ወደ ቤት መግባታችንስ በምን እርግጠኛ ነን? በሀገራችን ዕውቁ አርቲስት ሳያት ደምሴ ዛሬም እንደ ከዋክብት በማብራት ለህዝቧ ድምፅ ሆናለች። እንዲህ ስትል የሰው ልጅ መሳሪያን የሚያነሳው መስዋዕትነትን የሚከፍለው ክብሩ ማንነቱ ሲነካበት ነው እንጂማ ማን ውድ ነፍሱን ሊያውም እርስ በርስ ከወንድሙ ጋር አረ በጭራሽ ያስበው። አሁን ሀገራችን ላይ የተደረገ ያለው ነገር ልክ አይደለም። በምንስ ቃል ይገለጻል? አንዱ ጠግቦ ሲያድር አንዱ የሚራብባት፣ አንዱ ለጤናው ሲሮጥ ሌላው በሃይማኖቱ በዘሩ በሌሎችም ማንነቱ ምክንያት ነፍሱን ለማዶን የሚሮጥባት፣ ሌባው ዘርፎ በሚከብርባት፣ ሐቀኛው መንገድ ላይ ያለቀሰ በሚቀርባት፣ ዜጎች በጠራራ ፀሐይ የሚታገቱባት፣ ብቻ ግን ምን ልበለ ልብ ይሰብራል ስትል በረጅሙ ትንፋሿን አወጣች። ቀጥላም የህግ የበላይነት አለ፣ ለዚህ ነው ግብር የምከፍለው፣ ለዚህ ነው ባለኛ አቅጣጫ የምጓዘው በምትይበት ቦታ ዛሬ ወደ ቤት ተመልሶ መግባታችንም እንደ ዕድል እየተቆጠረ መጥቷል። ቆይ ግን ወዴት ነው እየሄድን ያለ ነው ስትል ትልቁን ጥያቄ ሳያት ጠየቀች። ሳያት እንቁ ልጃችን ከእውነት ጎን ሁሌም በመቆምሽ እንኮራብሻለን። ሲናቃንቃዳር ከሲንጫብ ሰው ጀርሞ ሃርት ኬኛ ጥቆ አከመሌ ፉደቴ ጅራ ግድ እጃችንን ጠመዝዛለሁ የሚል ካለ አሁን ከምን ጊዜውም በላይ እጃችን ፈርጥሟል። እሰብራለሁ ብለ መተ እንዳትሰበር ስጋ ሲሉ ተናገሩ። ጎቻን ኢትዮጵያ ከሰት ለመት አበደን ዴቤ ከያለሙት
ቦቆናሱን ጩፋሜ ኢትዮጵያ ስም ሲምሉና ሲገዘቱ የነበሩት አሁን ከጨዋታ ውጭ ሆነዋል። ነገም በተደጋጋሚ ገና ይወጣሉ። የድሮዋን ኢትዮጵያ የሚመኟትና የሚናፍቋት መንገዱ ላይ ከፈት ተዘግቷል ብሏቸው ሲሉ ተናገሩ። ኢትዮጵያ ወደ ቀደመ ክብሯ የምትመለሰው የመጣችበትን ካረሳች ብቻና ብቻ ነው ስል እኔ መልሳለሁ። ምክንያቱም የኋላው ከሌለ የለም የፊቱ ነውና ነገሩ። የኦሮሚያው ፕሬዝዳንት ሽመልስ አብዲሳ በአንድ ወዳጃቸው ሰርግ ላይ ሲልፉ የነበሩት መጠጥ አናታቸው ላይ ሳይወጣ አልቀረም። ተነስተው መወዛወዙን ተያያዙት። ቢያውቁት ይህ ሰዓት እሳቸው በሚመሩት የኦሮሚያ ክልል ውስጥ አርሲ ላይ የሚፈጸመው የዜጎች ጥቃት አይደለም ሰርግ ለመሄድ እንቅልፍም የሚያስተኛ አልነበረም። የገረመኝ በመድረኩ ላይ የተናገሩት ንግግር ካሁን ቀደም እንዳሉት ደገሙት። ይኸው ጀነራል ታደሰ ብሩቲፍ ኦሮሞማን አመንታ ዳውል ጀነራል ታደሰ ብሩ ኦሮሞማ ከሃይማኖት በላይ ነው ሲልም ተናገረ። ወይ አለማወቅ ደጉ በሞት ጊዜ የሚያድን ኦሮሞማ ነው። እሱን መጽሐፍ ቅዱስን ገልጠ ስተነብይ ይበልጥ ትረዳዋለህ። ዛሬ ላይ አንድ ፕሮፓጋንዳን ጀምሯል። ኦርቶዶክስ የአማራ እምነት ነው ብለው እምነቱንም በዘር ሊከፍሉት የዳዳቸው ይመስላል። ጀነራል ታደሰ ብሩ በጣም ጀግና፣ ለሀገሩ ክብር የተዋደቀ አማኝ ኦርቶዶክስ እንደሆነ ኦቦ ሽመልስ ያውቁ ይሆን? ለኔ ጥያቄ ነው። ይፈመና ጎዳቶ መቃን ዩዲ ፊ መቃን አረባ ብየ ፍዳቻ ጅር ምርት አርጉልኝና የይሁዲና የአረቦች ስም በጣም እየተስፋፋ መጥቷል ሲልም ተናገረ። ይሁዲ ሲባል ይገባቸዋል ብዬም ተስፋ አድርጋለሁ። ይሁዲ ያለው እስራኤል እንጂ ኢትዮጵያ ውስጥ አይደለም ለማለት የፈለገውን ከተረዳችሁት በቂ ነው። ቀጠለናም የአረብ ስም ሲል ተናገረ። የሙስሊሞችን ያብጠለጠለ ንግግር ነበር። በንግግሩ መጨረሻም የትኛውም እምነት ከኦሮሞማ በላይ አይደለም ሲል እምነት አልባ መሆኑን የሱ እምነቱ ከሞት በኋላ ገነት የሚያስገባው ኦሮሞማ መሆኑን በአደባባይ መሰከረ። የሱ የግል አመለካከት ቢሆን የኦሮሞ ህዝብ በዚህ ሰው ንግግር አይወክልም። የኦሮሚያ ህዝብ ሲበዛ የዋ ደግ፣ በጉዲፈቻም ቢሆን የራሱ ያልሆነ ልጅ የሚያሳድግ የራሱ የገዳ ስርዓት ያለው አማኝ ህዝብ ነው። ዛሬ ግን በነሽ መልስ አብዲሳ እጅ ወደቀው የህዝብ በዘረኝነት፣ በጎጠኝነት፣ በእምነት አልባነት እየመረዙት ይገኛልና የኦሮሞ ወጣቶች ከእንደዚህ አይነት ሰዎች ራሳችሁን ጠብቆ ለማለት እወዳለሁ። ይህንን ማድረጋችን ብቻዬን አይደለም ያው ህዝብ እናገር ልጁን ስለሌለ ማለት ነው። አርጉ ተብለን አርገናል ግን ማረግ የለበትም ነበር። ግን ትእዛዝ ነው ታዝዤ አድርጌያለሁ። በቃ ፋኖ ላይ ነበርኩ። ከዛ በቃ ፋኖ ላይ ያለው ነገር አስጠልቶ እጅ የወንድሙን እጅ ድንጋይ ላይ አስቀምጦ በመፍለጫ እንደ እንጨት ሲቀጠቅጥ የነበረ ሲሆን በኋላም ተይዞ እንደሚከተለው ተናግሯል። በፋኖ ታዝዤ ነው ይህንን ያደረኩት፣ የነሱም አባል ነኝ ሲል ይናገራል። በሁለቱም ወገን ታዲያ ቪዲዮ በተለያየ መንገድ እየተለቀቀ ሲሆን ህዝቡም በአሁኑ ሰዓት ግራ መጋባት ውስጥ ገብቷል። እኔ የሚያሳዝነኝ ምንም ስለ ፖለቲካ እውቀቱ ሳይኖረው በመሃል እንደ ቅጠል የሚረግፈው ህዝብ ነው። ፍትህ ለአማራ ህዝብ፣ ፍትህ ለሀገሬ ወጣት፣ ፍትህ ሳይገባው በፖለቲካ ውድ ነፍሱን ለሚገብረው ወንድሜ የመጨረሻው መልእክት ነው። በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ ለዛሬ እናንተን ያስተምራሉ፣ ይጠቅማሉ፣ መረጃ ምናሉ ብዬ ያሰብኳችሁ ቪዲዮዎች በዚህ መልኩ አቀረብኩላችሁ። በቀጣይ በሌሎች አስተማሪ ቪዲዮዎች እንገናኛለን። ለዚህ ቻናል አዲስ ከሆናችሁ ምን ይጠብቃችሁ ነው? መለስ ያላችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ባላችሁበት ሁሉ ክፉ ሳይነካችሁ በሰላም በቸር በጤና ቆዩልኝ። ይመቻችሁ።